ሰላም ሰላም ውድ የገና አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬም ከባለፈው የሚቀጥለውን አናባቢ ኦን በአጭርና በረጅም ድምፅ እንዴት ማንበብ እንደምንችል ድምጻቸው በአጭርና በረጅም ድምፅ ልዩነቱ ምንድን ነው የሚለውን በደንብ እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦችም በቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማርና መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ያ የመጀመሪያው ምን ይላል? እንዴት እናንብበው? በመጀመሪያ አናባቢ ኦ ስንት አይነት ድምፅ አለው? አናባቢ ኦ በአጭርና በረጅም ድምፅ ያን ያህል ልዩነት የለውም። ድምፁ ያጥራልና ይረዝማል እንጂ ድምፁ ኦ የሚል ድምፅ አለው ሁለቱም። ግን እዚህ ጋር ድምፁ አጭር ነው ማለት ነው። እዚህ ጋር ደግሞ ድምፁ ያዝ አድርገን እንይዘዋለን ማለት ነው። ትንሽ ረዘም ይላል ማለት ነው እንጂ ድምፃቸው ኦ የሚል ድምፅ አላቸው ማለት ነው ሁለቱም ላይ። ስለዚህ ልዩነቱ ምን ጋር ነው? እዚህ ጋር አንይዘውም። እዚህ ጋር ደግሞ ድምፁ ኦልሬዲ ረዘም ይላል፣ ያዝ እናደርገዋለን ማለት ነው። እዚህ ጋር አጭር ይሆናል ማለት ነው እንጂ ድምፁ ኦ ኦ የሚለው ድምፅ ተመሳሳይ ነው ማለት ነው። ስለዚህ እንጀምር። መጀመሪያ አናባቢ ኦን መጀመሪያ እናያለን። ከዛ አናባቢ ኦን በረጅም ድምፅ እናያለን። እዚህ ጋር በአጭር ድምፅ፣ እዚህ ጋር በረጅም ድምፅ መጀመሪያ እናያለን ማለት ነው። ስለዚህ አናባቢ ኦ በአጭር ድምፅ ማለት እንደነገርኳችሁ አጭር ድምፅ ነው የምንለው። አንድ አናባቢ ከቃሉ አንድ አናባቢ ብቻ ካለው ድምፁ አጭር ድምፅ ነው እንለዋለን ማለት ነው። ስለዚህ በዚህም ታይም ምን ማድረግ አለብን? ኦን እናሳጥረዋለን ማለት ድምፁ አጭር ይሆናል። ለምሳሌ እዚህ ጋር እንዴት እናንብብ? አሁን እዚህ ጋር ኤች ኦ ቲ ስንት አናባቢ አለ? አንድ አናባቢ አለ። ስለዚህ ኤች ኦን ምን ብለን ማንበብ አለብን? ሆ ነው የምንለው። ቲን ት ሆት 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 ስትሉ አሁን ኦ የሚለውን ድምፅ አጭር ነው ማለት ነው። ሆት ነው የምትሉት፣ አይረዝምም ማለት ነው። ሆት ማለት ሙቀት ማለት ነው። ሙቀት። ወደዚህ ስትሄዱ ደግሞ ኤች ኦ ኤም ኤ ስንት አናባቢ አለ? ኦ እና ኢ ሁለት አናባቢዎች አሉ። ስለዚህ በዚህ ሰዓት ድምፁ ረዘም ይላል ማለት ነው። ያዝ እናደርገዋለን። ሆም ነው የምትሉት። ሆም ሆም ስትሉ አሁን ኦ የሚለው ድምፅ ትንሽ ያዝ ይቆያል ማለት ነው። ያዝ አድርገን መቆየት አለብን ስናነብ ማለት ነው። ሆም ስትሉ ድምፁ በራሱ ጊዜ ይረዝማል ማለት ነው። እዚህ ጋር ግን ሆት ነው የምትሉት። ሆት ምንም የሚረዝም ነገር የለውም፣ እዛው አጭር ነው ማለት ነው። እዚህ ጋር ግን ያዝ እናደርገዋለን ማለት ነው። ሆም ሆም ማለት ቤት ማለት ነው። ቤት። አያችሁ ልዩነቱ? ኦ የሚለው ድምፅ ተመሳሳይ ነው፣ ግን ያዝ እናደርገዋለን እዚህ ጋር ደግሞ በጣም አጭር ነው ማለት ነው። ልዩነቱ ይሄ ነው ማለት ነው። ያ እዚህ ጋርስ ቢኦን እንደማንበብ ነው። አሁንም ቦ ብለን ማንበብ። ቦ ኤክስን ክስ ብለን እናነባለን። ቦክስ ቦክስ ቦክስ። አያችሁ ቦክስ ትለዋል። ኦ የሚለው ድምፅ በጣም አጭር ነው ማለት ነው። ይዘን አልቆይም ማለት ነው። ቦክስ ነው የምትሉት። በቃ ኦ በጣም ሳይለንት ነው ማለት ነው። ያን ያህል ያዝ የምናደርገው ነገር የለም ማለት ነው። ስንጠራ ቦክስ እንላለን። ቦክስ ማለት ሳጥን ማለት ነው። እዚህ ጋር ስትመጡ ደግሞ አሁንም ስንት አናባቢ አለ? ሁለት አናባቢዎች አሉ፣ ኤ ኦ እና ኢ። ስለዚህ በዚህ ሰዓት ድምፁ ይረዝማል ማለት ነው። ስለዚህ ኤን ኦን ምን ብለን ማንበብ አለብን? ኖዝ ኖዝ ስትራውን ኖዝ ኖዝ ኖዝ። ኦ የሚለው ድምፅ ትንሽ ረዘም ይላል ማለት ነው። ኖዝ ኖዝ ማለት አፍንጫ ማለት ነው። አፍንጫ። አያችሁ? ኖዝ። ኦ የሚለው ድምፅ ትንሽ ያዝ እናደርጋለን ማለት ነው። ያ እዚህ ጋርስ አሁንም ዲኦን እንደማንበብ ነው። ዲኦን እንደ ዶ ማንበብ፣ ጂን ጊ ለማንበብ። ዶግ 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 ማለት ምን ማለት ነው? ውሻ ማለት ነው። ስለዚህ ኦ የሚለው ድምፅ አለ ማለት ነው። እዚህ ጋር ዶግ ኦልሬዲ ኦ የሚለው ድምፅ ሁለቱም ላይ አለ፣ ግን እዚህ ጋር በጣም ትንሽ አጭር ነው ማለት ነው። በጣም ያጠራል። ዶግ ዶግ። እዚህ ጋር ደግሞ ስትሄዱ አሁን አርኦን እንደምታነቡት መጀመሪያ ረጅም ነው ድምፁ፣ ሁለት ወይም ከዛ በላይ አናባቢ ስላለ፣ ስለዚህ አርኦን ሮ ነው የምንለው። ሮ እዛስ ዲን ድ ኤን አናነባትም። ሁለት አናባቢዎች በአንድ ላይ ከመጡባችሁ አሁን ለምሳሌ ኦ እና ኢ አናባቢ ናቸው። ስለዚህ በአንድ ላይ ተከታትለው እንደዚህ ከመጡባችሁ የመጀመሪያውን አንብባችሁ ቀጥሎ ያለውን አናባቢ አታነቡም። ለምሳሌ እዚህ ጋር ኦ ነች፣ እዚህ ጋር ኤ ነች። ኦን አንብበን ኤን አናነብም። ቢቀያየሩ ለምሳሌ ኤ እዚህ ጋር ብትሆን ኤ እዚህ ጋር ብትሆን ኦ በዚህ ጋር ብትሆንም ማን እናነባለን ማለት ነው? የመጀመሪያውን ብቻ ነው የምናነብ። ስለዚህ እዚህ ጋር ኦ ነች፣ ኦን ብቻ ነው የምናነብ እንጂ እችኛዋን አናነብ ማለት ነው። ስለዚህ ሮድ ዲን ድ ለማንበብ ሮድ ሮድ ሮድ። አያችሁ? ኦ የሚለው ድምፅ አሁንም እዚህ ጋር ያዝ እናደርገዋለን። እዚህ ጋር አጭር ነው፣ እዚህ ጋር ግን ሮድ ስትሉ ኦ የሚለው ድምፅ ትንሽ ይቆያል፣ ያዝ እናደርገዋለን ማለት ነው። ሮድ ማለት መንገድ ማለት ነው። መንገድ። ያ ይሄኛውስ ፒኦን እንደማንበብ ነው። እንደ ፖ ፒኦን ፖ ቲን ት ፖት 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 ምንድን ነው? ፖት ማለት ድስት ማለት ነው። ድስት። እዚህ ጋር ፖት። እዚህ ጋር ስትሄዱስ ሎንግ ሲሆን ኤች ኦ እንደማንበብ ሆ ሆ ፒኢን ፕ ሆፕ ሆፕ
ሆፕ ማለት ነው ተስፋ ማለት ነው። ተስፋ ልዩነቱ እዚህ ጋር ኦ የሚለው ድምፅ ብቻ ነው እንጂ ኦ የሚለው ድምፅ ያዝ እናደርገዋለን። እዚህ ጋር በጣም አጭር ነው የምናደርገው ማለት ነው ስንጠራ። ያ እዚህ ጋር ኤፍ ኦን እንደምናንብበው እንደ ፎ ብለን ማንበብ፣ ኤክስን ክስ ብለን ማንበብ። ፎክስ ማለት ነው ቀበሮ ማለት ነው። ፎክስ ምን ቀበሮ እያልን ማለት ነው። እዚህ ጋር ኤስ ኦን አሁን እንደማንበብ ነው ሶ ብለን ማንበብ። ሶ ኤን አናነብም። ፒን ፕ ሶፕ ማለት ነው ሳሙና። ያ በዋናነት እንግዲህ ማወቅ ያለባቸው እዚህ ጋር ድምጻቸው ኦልሬዲ ኦ የሚለው ድምፅ ተመሳሳይ ነው በአጭርም በረጅም ድምፅ ሲሆን፣ ግን በአጭር ድምፅ ሲሆን ምንድነው ድምፁ በጣም አጭር ነው የሚሆነው ማለት ነው። ያዝ አድርገን አንጠራውም። ዝም ብለን ኦን ኦ ብለን ነው የምናነበው። ያን ያህል እንትን አንለው ማለት ነው። እዚህ ጋር ግን ረዘም ይላል። እዚህ ጋር ሆ ብለን እናነባለን። ኦ የሚለው ድምፅ ረዘም ይላል እንዘዋለን ማለት ነው። እዚህ ጋር በጣም አጭር ነው። እዚህ ጋር ረጅም ነው። ሁለት ወይም ከዛ በላይ አናባቢ ሲኖረው ኦ ትንሽ ድምፁ ረዘም ያለ ነው። አናባቢ ኦ በአጭር ድምፅ ደግሞ ወይም አንድ አናባቢ ብቻ ሲኖረው እዚህ ጋር እንደምታዩቸው አንድ አናባቢ ሲኖረው ኦ የሚለው ድምፅ በጣም አጭር እንደሆነ ብቻ መያዝ ነው የሚጠበቅባችሁ እንጂ የኦ በጣም ቀላል ነው፣ ከሌሎቹ የተለየ በጣም ቀላል ነው ማለት ነው። ስለዚህ በዚህ መልኩ መረዳት ያስፈልጋል ማለት ነው። እና ደግሞ ኦንላይን ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማርና መከታተል ትችላላችሁ። ከመጀመሪያው አማርኛም እንግሊዝኛም ከመሰረቱ መማር የምትፈልጉ ቤተሰቦች ደውላችሁ አናግሩኝ። በማንኛውም ሰዓት ደውሉና አናግሩኝ፣ መማር ትችላላችሁ ማለት ነው። እና በዋናነት መያዝ ያለባችሁ ምንድን ነው? ስለዚህ አናባቢዎቹን እንዴት ነው ድምጻቸውን ማወቅ የምንችለው የሚለውን በደንብ ካወቃችሁ በእርግጠኝነት እንግሊዝኛን አቀላጥፋችሁ መጻፍ ማንበብ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው የምንለቃቸው ቪዲዮዎች ሳትሰለቹ ማየት ነው። ስለዚህ አናባቢዎችን በደንብ ሰርተናል ማለት ነው። ከዛ በፊት አይንም ኢንም አይተናል ማለት ነው። ስለዚህ ገብታችሁ ያላያችሁ ቤተሰቦች ገብታችሁ ማየት ትችላላችሁ ማለት ነው። እንዴት ማንበብ እንደምትችሉ በአጭርና በረጅም ድምፅ ልዩነቱ ምን እንደሆነ በደንብ ሰርቼላችኋለሁ ማለት ነው። እየገባችሁ ማየት ትችላላችሁ ማለት ነው። እና በዋናነት እዚህ ጋር ማየት ያለባችሁ አናባቢ ኦ በአጭር ድምፅ እና በረጅም ድምፅ እንዴት ነው ማወቅ የምንችለው? አናባቢ ኦ አጭር ድምፅ ነው ስንለው ድምፁ ከቃሉ አንድ አናባቢ ብቻ ካለው ድምፁ ያጥራል። ስንጠራውም ድምፁ በጣም አጭር ነው። እዚህ ጋር ኦ የሚለው ድምፅ በጣም አጭር ነው የሚሆነው ማለት ነው። እዚህ ጋር ደግሞ ረዘም ይላል ማለት ነው። ስንጠራው ኦ የሚለው ድምፅ ያዝ እናደርገዋለን ማለት ነው። ያን ያህል ልዩነት የላቸውም ማለት ነው። እዚህ ጋር እንደ ሌሎቹ አናባቢ ያን ያህል ልዩነት የላቸውም። ስለዚህ እናንተ በደንብ አሁን በተማርነው መሰረት እዚህ ጋር ሁለት ወይም ከዛ በላይ አናባቢ ሲኖረው ኦ የሚለው ድምፅ ትንሽ ያዝ እንደምናደርገው ብቻ መያዝ። እዚህ ጋር ደግሞ ኦ የሚለው ድምፅ በጣም አጭር ነው ማለት ነው። ምንም ያዝ አናደርገውም፣ በጣም አጭር ነው የምናደርገው ማለት ነው። ስንጠራ በጣም አሳጥረን እንጠራዋለን ማለት ነው እንጂ ሌላ ልዩነት የላቸውም ማለት ነው። ስለዚህ በዚህ መልኩ መረዳት ያስፈልጋል ማለት ነው። የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ